ካራዎች አልተቻሉም። አሁንም በድጋሚ መተናል። ካራ አካባቢ ፉል ፓኬጅ 1200 ዶሮዎችን ደግመናል። ከዚህ ቀደም ሰልጣኞቻችን የነበሩ ልጆች ናቸው። እንግዲህ በአስተያየቶቻቸው እንግዲህ ታስታውሷቸዋላችሁ። በድጋሚ እዛ አካባቢ ሄደን እርባታቸውን ከባዶነት እንግዲህ በጣም ጥሩ ወደሚባልበት ደረጃ አድርሰነዋል። ፉል ፓኬጅ ስራዎቻችንን ትመለከቷቸዋላችሁ። እውነት ለመናገር ፉል ፓኬጆቻችን ብቻ አይደለም እኛ የምናስተዋውቀው። አንድ ጀማሪ ዶሮ አርቢ ቄብ ዶሮዎችን ሲቀበል ከመቀበሉ በፊት ምን አይነት ዝግጅቶችን ማድረግ አለበት፣ እጅግ በጣም ብዙ መረጃዎችን ታገኙበታላችሁ። በዚህ ቪዲዮ ላይ ማንዳስሰው ነገር የለም። ስራዎቻችንን እግረ መንገድ ትመለከቷቸዋላችሁ። በጣም ወጣ ያሉ ስራዎችን ሰርተናል። የሰልጣኞቻችንን አስተያየት እንስማ። ዛሬ እንግዲህ ካራ ነው ያለ ነው። ሰልጣኞቻችን ከዚህ በፊት ታስታውሷቸዋላችሁ። በስልጠና ሀሳብ አስተያየቶቻችሁን ሰጥተው ነበረ። ዛሬ እዚህ ተገኝተናል። ያሉትን ስራዎች ሙሉ ፓኬጁን ተመልክታችኋል። ያላቸውን ደግሞ አስተያየት ስራዎቻችን እንዴት አገኙ የሚለውን ደግሞ ከነሱ። እሺ ያው በድጋሚ ስለተገናኘን አመሰግናለሁ። አይልሸት 91ኛ ዙር ተማሪ ነኝ። አይልሸት ባዘዝነው መሰረት ሙሉ ፓኬጅ ነው ያዘዝነው። እንደምታያቸው እንግዲህ ደስ ብሎናል። ያው እንደ ጉጉት እንደ ጀማሪ ከተማርን በኋላ በጣም ጓጉተን ነበር። ስራው ትዕግስትን ይጠይቃል። ነገር ግን በጓጓነው ልክ አሁን ተደስተናል። ለቀጣዩ ደግሞ ያው አንድ ሁለት ሺህ ደግሞ የሚያዘጋጅበትን መንገድ ሞር እኛም ደግሞ ሰክሰስ እንትን ለማለት እየተዘጋጀን ነው። እኔ በጣም ነው የምናመሰግነው። እግዚአብሔር ያክብርልን። ያው እዚህ ድረስ እንግዲህ አድርሰናል። ቀጣዩንም ደግሞ እንደምትተባበረን ተስፋ አደርጋለሁ። አመሰግናለሁ። ተጨማሪ አስተያየት ለመስጠት ነው። የመጡልን ዶሮዎች በተመለከተ እጅግ በጣም የተደሰትኩባቸው ከከለራቸው እስከ ኪሏቸው እስከ ቁመናቸው ሳያቸው እጅግ በጣም ረክቼባቸዋለሁ። ትዕግስታችንን ግን በጥሩ ነገር ስለተካካስን ይቅርታ ብለን ያው የመጣልን ነገር በጣም ተመችቶናል። አይንሸት በጣም እናመሰግናለን። ከዚህ በላይ እንድንሰራ እንዳትለየን በዚህ አጋጣሚ ላሳስበታሉ። በጣም ተመችቶናል። ታንኪዩ። ዝግጅታችንን ጀምረናል። ወደ ካራ አካባቢ ነው ዛሬ የምንሄደው። ዶሮቻችንን በመጫን ላይ ያለነው በጣም አየሩ በጣም ተስማሚ የሚባልና ደስ የሚያሰኝ ነበረ። እውነት ለመናገር እኛ አካባቢ ካለው አየር እዛ አካባቢ ደግሞ ያለው አየር በጣም ምቹ የሚባል ነበረ። ለጉዟችን ምንም አይነት ችግር ምንም አይነት ዶሮቻችን ላይ ታያቸዋላችሁ በኋላ አበባ እንደመሰሉ ነበረ ቁጭ የነበሩት። በቃ አበባ እንደመሰሉ ቁጭ ብለዋል። ምንም አይነት ድብርት ምንም አይነት ስትረስ ውስጥ አልገቡም ነበረ። በጣም የተደሰትኩባቸው። አንዳንድ ጊዜ ረጅም ርቀቶችን ስናደርግ በስትረስ እያዛሉና አርቢዎች ሲረከቧቸው ድብር እንዳይላቸው ኩርምት ሲሉ ያ ስትረስ እስኪለቃቸው ድረስ ባለው ትንሽ አርቢዎች ቅር ይሰኛሉና ያ ባለመሆኑ እጅግ በጣም እንግዲህ የነበረውን አየር ላመሰግን እፈልጋለሁ ማለት ነው። እንግዲህ ፉል ፓኬጆቻችን ነበር ይዘን ነው። ምንም የቀረ ነገር የለም። እውነት ለመናገር እርባታው ድረስ ደርሰን ትመለከቱታላችሁ። የተረከብነውን እርባታ ጭድ ብቻ ነበር የነበረው። በቃ ስራዎቻቸውን አንድ ጀማሪ ዶሮ አርቢ ማድረግ ያለበትን ነገር እነሱ አሟልተዋል። የኛ ስራ ነበር የቀረው። ፉል ፓኬጆቻችንን ጭነን ይሄ ቀረሽ የማይባል አይነት ተግባራትን ይዘን በስታንዳርዱ መሰረት ለዶሮዎቻችን እጅግ በጣም ተስማሚ በሚባል ሁኔታ ይዘን እዛ ደርሰናል። የተዘጋጀው ቤት ይህንን ይመስላል። እውነት ለመናገር በቃ ተማሪዎቼ ብዬም ከማነሳቸው ሰልጣኞች ውስጥ የሚጠቀሱ ናቸው። ምንም የቀራቸው ነገር የለም። ቦታ መረጣቸው ብትሉ፣ ቤት የሚያስተካክሉበት መንገድ ብትሉ ምንም የሚቀረው ነገር የለም። ነገር ግን የእኛ ስራዎች እዚህ ጋር ይቀሩ ነበረ። በምትመለከቱት መልኩ እርባታው ይሄንን ይመስል ነበረ። እኛ ስንመጣ እንግዲህ አዘጋጁ ያልናቸው ነገሮች ሙሉ አዘጋጅተን አብዛኛዎቹ ግብአቶች ግን እኛ ጋር ስለነበሩ መስራት አልቻሉምና እኛ ፓኬጁን ይዘን ሄደን ራሳችን ደግሞ ሰርተን እነሱንም ለማስተማር በትክክለኛው መንገድም ለማስተማር እጅግ ጥሩ ምቹ ነገሮችን አግኝተናል። ታዲያ ጅማሯችን የሚሆነው ቤቱን ከፓቶጂኖች ነፃ ማድረግ ነው። ምንም አይነት በሽታ አምጪ ተዋሲያን ውስጡ ላይ እንዳይኖር ማድረግ ነው ዋናው ስራችን። እርግጥ ነው ይሄ ቤት አዲስ ነው። ምንም አይነት እርባታ ከዚህ ቀደም ተሰርቶበት ያልነበረ ቤት ነው። አዲስ ነው። በጣም ቀለል ያለች ኬሚካል ርጭትን ያደረግነው። ኬሚካል ርጭታችንን ጀምረናል። ነገር ግን ዶሮ አርቢዎች ልብ እንድትሉ የሚያስፈልገው ጥንቃቄ እንድታደርጉልኝ ከሚያስፈልጉ ነገሮች ውስጥ የሚጠቀሱት በተለይም ደግሞ እርባታ ከመጀመራችሁ በፊት ወይም ደግሞ ከዚህ ቀደም እርባታ ተሰርቶበት የነበሩ ቤቶችን ለመጠቀም ስታስቡ በጣም ጥንቃቄ እንድታደርጉ ፈልጋለሁ። ምንድነው ጥንቃቄ የምናደርገው ካላችሁኝ ደግሞ የራሱ የሆነ ፕሮቶኮል አለው ወይም ደግሞ ፕሮሲጀር አለው። ባዮሴኩሪቲ ፕሮሲጀር ወይም ደግሞ እርባታውን ዶሮዎች ከመግባታቸው በፊት በምን አይነት መንገድ እናጸዳዋለን የሚለውን ማወቅ ግዴታ ሊኖርባችሁ ይችላል። ካልሆነ ግን በሽታዎች በተደጋጋሚ እየገቡ ይረብሿችኋል፣ ለውጪ ትዳረጋላችሁ። ስራው ስኬታማ እንዳይሆኑ ከሚያደርጉ ነገሮች እናንተም እኛም እንደምናውቀው እንግዲህ በሽታ ነው። ይህን መከላከል ይጠበቅብናል ማለት ነው። የመጀመሪያው በደረቁ መጥረግ ይኖራል።
ሁለተኛ ደረጃ ደግሞ ፕሬዠር ክሊኒንግ የምንለው ይሄ ልክኛ እንደምንጠቀምባቸው ሃይ ፕሬዠር ወሸሮችን በመጠቀም እኛ ልንደርስባቸው የማንችልባቸው አካባቢዎች ላይ በደንብ ማጽዳት ማጠብ እጅግ በጣም አስፈላጊ ነው። ሌላው የኬሚካል ትሪትመንትም ደግሞ ማድረግ አስፈላጊ ነው። እኛ እንደምናደርገው ለምሳሌ ተመልከቱ፣ ውጪውንም ውስጡንም በአግባቡ ነው የምንረጨው። ማጠብ ማለት ይቻላል። በነገራችን ላይ እኛ ብዙ ጊዜ ከኬሚካል ርጭትም ያልፍና ማጠብ ውስጥ እንገባለን ማለት ነው። ለምን? በትክክል ያንን ፓቶጂን ማዳከም የሚችለው ስንደርስበት ብቻ ስለሆነ ማለት ነው። ስለዚህ ከዚህ ጋር ተያይዞ የኬሚካል ትሪትመንት አድርገናል። እኛ ጋር በብቸኝነት የምታገኙት አንድ ደግሞ ጉዳይ አለ። በተለይ ደግሞ ከዚህ ቀደም እርባታ የተሰራበትን ቤት ሂት ትሪትመንት ደግሞ የምንለው አለ። ፍሌም ስናረጋ አይታችኋል። ከዚህ በፊት በእሳት ስናቃጥል በቃ ቋሚ የሆነ የበሽታ መከላከያ መንገድ ከዚህ ቀደም የነበሩትን የዑደታቸውን ወይም ደግሞ ላይፍ ሳይክላቸውን ቁርጥ አድርጎ የሚጥልላችሁ ወይም ደግሞ የሚያስቆምላችሁ አንድና አንድ ሂት ትሪትመንት ነው ማለት። ስለዚህ ይህንን እኛ ጋር በምንም አይነት ክፍያ 5 ሳንቲም ሳትከፍሉ ድንቡሎ ሳትከፍሉ ነው የምታገኙት ይህንን አገልግሎታችንን ማለት ነው። እንደምትመለከቱት ጉዝጓዝ ላይ ደርሰናል። በእግረ መንገድ የሰራናቸው ነገሮች እየነገርኳችሁ አልፋለሁኝ። ጉዝጓዝ ላይ ደርሰናል። የሚገርማችሁ ግን ይህን ቪዲዮ አይታችሁ ማለት ነው የሚቆም ሰው አይታችሁ ታውቃላችሁ? አሁን እዚህ ቪዲዮ ላይ ከመጀመሪያ ጀምሮ እስካሁን ድረስ ባለው የሚቆም ሰው የለም። በቃ ቲምወርክ ባለ በቃ ሰዎች በቃ ደስ ብሏቸው ስራውን ሲሰሩ ትመለከታላችሁ እዚህ ቪዲዮ ላይ ማለት ነው። ያላቸው ፓሽን ያላቸው ፍላጎት በጣም ደስ የሚያሰኝ ነበር እና በቃ ምንም አልፈጀብንም። እውነት ለመናገር እኔ ጠዋት ሄጄ ማታ ነበረ ወደ ቤት የምገባው የነበረው። በዚህን ሰዓት ላይ ግን ከሰዓት በኋላ ገብቻለሁኝ። በጣም የሚገርማችሁ በጣም ተረዳርተን በጣም ሰዎች አግዘውን በቃ እዛ ጋ ያሉ ሰዎች ምንም ነገር ማዘዝ አይጠበቅባችሁም። አይ ኮንታክት ብቻ በቂ ነው። በአይናችሁ ብቻ ነው የምታዟቸው። የምፈልጉትን ነገር ገብቷቸው ወዲያው ጠቅ አድርገን ስራችንን ሰርተናል ማለት ነው። በጣም ደስ ያለኝ አይነት እርባታ ነው። እውነትም እንኳንም እኔ ያሰለጠንኳችሁ እኔ ባላሰለጥናችሁ ሌላ ሰው አሰልጥኗችኋል ቢባል ኖሮ በጣም ይከፋኝ ነበረ። እናንተ እኔ ጋር ሰልጥናችሁ እንደዚህ አይነት ስራዎችን ስለሰራችሁ እጅግ በጣም አመሰግናለሁ። ስለመጣችሁ ክበሩልኝ። ስለሰጣችሁኝ አስተያየት እጅግ በጣም አመሰግናለሁኝ። እንግዲህ ይሄ የሚሰሙ ይሰማሉ ብዬ ስለማስብ ነው። እንግዲህ አብረን ደግሞ የወደፊቱን እንመለከታለን ማለት ነው። ታዲያ ያቀረብንላቸው ዶሮዎች ናቸው ዋነኞቹ። እንግዲህ እኛ ጋር የምናቀርባቸው ዶሮዎች የ3 ወር ዶሮዎች ናቸው። የቦቫንስ ዝርያዎች ናቸው። ሬዲ ቱ ሌይ የሚባሉ ዶሮዎች ናቸው። በነገራችን ላይ በቃ ለመጣል 1 ወር ከ15 ቀን ማክሲመም ነው የምነግራችሁ። በጣም በዛ ከተባለ 1 ወር ከ15 ቀን በዶሮዎቼ ስለምተማመን በዶሮዎቼ ደረቴን ነፍቼ መናገር ስለምችል ማለት ነው። ታዲያ ከዚህ በተጨማሪ ስለ ዶሮዎቻችን አንዳንድ መረጃዎች ልንገራችሁ። እነዚህ ዶሮዎች እንቁላል ምርት ከመጀመራቸው በፊት ወይም ደግሞ 17ኛ ሳምንቱ 4 ወር ሲሞላቸው 1.25 ኪሎ መመዘን ይኖርባቸዋል። ወይም ደግሞ 1250 ግራም ሊመዝኑ ይገባል። ወደ ፕሪሌ ስቴጅ ላይ ሲደርሱ ወይም ደግሞ ማቹሪቲ ኤጅ ላይ ሲደርሱ ማለት ነው። ይሄ ፖይንት ኦፍ ላይ የምንላቸው ደረጃ ማለት ነው። አሁን ደግሞ ያላቸው የሰውነት ክብደት 777 ግራም ነው። እኛ ጋር በጣም ለየት የሚያደርገውና በጣም በኮንፊደንስ ደረቴን ነፍቼ ልናገር ከምችላቸው ነገሮች ውስጥ ከማስረክባችሁ ዶሮዎች ውስጥ አንደርዌት ዶሮ የሚበዛ ከሆነ አንፈልግም ማለት ትችላላችሁ። በነገራችን ላይ መዝናችሁ መረከብ የሚኖርባችሁ ነው። መዝናችሁ ዶሮዎቻችሁ አንደርዌት ናቸው አንደርዌት አይደሉም የሚሉት ዶሮዎቻችሁን በአጠቃላይ ከመዘናችሁ በኋላ እንግዲህ 2% ረንደም ሊጃችሁ ላይ የገባውን አይነት ዶሮ መዝናችሁ መገመት ትችላላችሁ። ወይም ደግሞ እድሜያቸውንና የሰውነት ክብደታቸውን ማነጻጸር ይጠበቅባችኋል ማለት ነው። ከዚህ በተጨማሪ ታዲያ እኛ ለምናስረክባቸው ዶሮዎች እንደዚህ አይነት በጣም ጥቃቅንና የሚያስወቅሱ አይነት ችግሮች ያለባቸውን ዶሮ ወደ እናንተ ዘንድ ይዘን አንመጣም። ስራችንም አይደለም ማለት ነው። ደረታችንን ነፍተን በሙሉ ኮንፊደንስ ማንም ጋር ብንቀርብ ልንናገርላቸውና ለመረጃ ልንሰጥባቸው ዶሮቻችን በነገራችን ላይ ይናገራሉ ብዬ ነው ማስበው። ማን እንዳሳደጋቸው እንግዲህ ካሁን በኋላ ራሳቸው መናገር ይችላሉ ብዬ ነው ማስበውና በአጠቃላይ ግን ዶሮቻችሁ ለ1 ወር የሚቆይ ሞርታሊቲ ሬት አላቸው። ወይም ደግሞ ምን ያክል ፐርሰንት ይሞታሉ ዶሮቻችን እንቁላል ምርት እስኪጀምሩ። እነዚህ ዶሮች እንግዲህ 3 ወር ናቸው። 1 ወር ከ15 ቀን ይቆያሉ እንቁላል ምርት ብለናል። በዚህ በ1 ወር ከ15 ቀን ጊዜ ውስጥ ግን 1.3% ሞርታሊቲ ሊኖር ይችላል። ያ ማለት ግን 16 ዶሮች ማለት ነው። 16 ዶሮች በመደራረብ ሊሆን ይችላል። በተለያዩ በባክቴሪያል ኢንፌክሽኖች ሊሆን ይችላሉ። ከጉዝጓዝ ጋር ከሚነሱ ደግሞ ፕሮቶዞዋል በሽታዎች ሊሆን ይችላሉ። ኢንተርናል ፓራሳይት ወይም ደግሞ የአንጀት ቀጫጭንትኖች ከምንላቸው ውስጥ የሚመደቡ ናቸው። በእነዚህ አይነት በሽታዎች እጅግ በጣም ቀለል ያሉ እንግዲህ ባክቴሪያል ኢንፌክሽን ማለት እጅግ በጣም ቀላል የሚባሉ የበሽታ አምጪ ተዋሲያኖች የሚገኙበት ነው። ስለዚህ ቀለል ባለ መንገድ ሕክምና ተደርጎላቸው ወደ ነበሩበት ሊመለሱ የሚችል ነው። ስለዚህ በእነዚህ አይነት ጉዳዮች ምክንያት 1.3% ሊሞቱ የሚችሉበት ምክንያቶች ይኖራሉ ማለት ነው። ታዲያ እርባታ ላይ ከጀመራችሁ በኋላ እንደምትመለከቱት እንግዲህ እኛ ዱቄት መልኩ እየተነሰነሰ ያለው ወይም ደግሞ
በደስተር የነፋን ያለነው አይነት ግብአቶችን ተመልክታችኋል። በፍጹም ማድረግ የሌለባችሁን አንድ ነገር ልንገራችሁ። የኬሚካል ርጭት ዶሮቻችሁ ከመግባታቸው ከጥቂት ጊዜ በኋላ የተረጨ ኬሚካል ዶሮቻችሁ ላይ ማስገባት ማቆም መቻል አለባችሁ። ይሄ አይደረግም። የምትጠቀሙት ኬሚካልም ወሳኝነት አለው። ዲያሊቱ የምታደርጉበትም የውሃ መጠን እጅግ በጣም ወሳኝነት አለው። እንዲሁም ደግሞ እንደኛ ደስተርና ፓውደሩ ልታገኙ ይገባል። ካልሆነ ግን ኬሚካል ርጭት እንደኛ አድርገን ዶሮ እናስገባለን የሚለው ነገር ዋጋ ሊያስከፍላችሁ ይችላል። ጥንቃቄ ብታደርጉ እጅግ በጣም መልካም ነው። ብዙ ጊዜ ቪዲዮዎችን እንደዚህ ብቻ ቪዲዮዎችን እያያችሁ የምትሞክሩ ሰዎች አላችሁ። ጉዳትም የደረሰባችሁ የነገራችሁኝ ሰዎች አላችሁ። ቪዲዮ የላካችሁልኝ ሰዎችም አላችሁ። እግረ መንገዴን እንግዲህ እንደ ጥንቃቄ እንድትወስዱልኝ ከማድረግ አንጻር ነው ማለት ነው። ስለዚህ እዚህ ጋር ኬሚካል ርጭት ጋር ተያይዞ ስናረጋቸው የነበሩ አንዳንድ ስራዎች አሉ። በእርግጥ እነዚህ ኬሚካል ርጭቶች የወለል የምንረጫቸው ኬሚካሎች የተለዩ ናቸው። አጠቃላይ ሼዱን ላይኛውንም ታችኛውንም ከጣሪያ ጀምሮ ወደ ታች የምንረጫቸው ኬሚካሎች የተለዩ ናቸው። እስከ 78 ሰዓት ያክል አይድል ታይም የሚፈልጉ ናቸው እነዚህ። እንዲሁም ደግሞ የፉት ባዝ ደግሞ ወይም ደግሞ እግራችን ለመዝፈቅ ደግሞ የምንጠቀምበት አለ። በየ48 ሰዓቱ መቀየር የሚኖርብን በተለይ የትራፊክ ኮንትሮልን ተግባራዊ ለማድረግ ወይም ደግሞ ከዚህ ከጎብኚዎች መከላከል ጋር ተያይዞ ብዙ ሰዎች የሚንቀሳቀሱባቸው አካባቢዎች ላይ ካሉ እስከ 48 ሰዓት የሚቆዩ ደግሞ ኬሚካሎች አሉ። እነሱን ኬሚካሎች መጠቀም ይኖርብናል ለፉት ባዝ ማለት ነው። ከዚህ በተጨማሪ ኢኩፕመንቶችን ለምሳሌ እቃዎችን፣ መመገቢያ መጠጫዎችን እነዚህ በቀን በቀን የምናጥባቸውና ከዶሮዎች ጋር ቀጥተኛ ግንኙነት ያላቸውን ኬሚካል እቃዎች ደግሞ ለዶሮዎች ኮንታሚኔት በማድረግ እንግዲህ መርዛማ እንዳይሆንባቸው ለማድረግ የምንጠቀምባቸው ደግሞ ፓቶጂኖችን እያዳከሙ እግረ መንገድ ደግሞ ለዶሮቻችን ደግሞ ጎጂ እንዳይሆኑ አድርገን የምንጠቀምባቸው አሉ ማለት ነው። ከዚህ በተጨማሪ ደግሞ ስቶሮችን አሁን ከመኖ ጋር ከውሃ ጋር ንክኪ የሚኖራቸው ነገሮች ደግሞ ልረጭ የሚገቡ አይነት ደግሞ የኬሚካል አይነቶች አሉ። ስለዚህ እነዚህ ጉዳዮች የሚጠቀሱ ናቸው ማለት ነው። በአጠቃላይ ግን እኛ ያስረከብናቸው ዶሮዎች በጣም አበባ የመሰሉ ዶሮዎች አይታችኋቸዋል። እንግዲህ ታያቸዋላችሁ። ገና አላራገፍንም እስካሁን ድረስ ታያቸዋላችሁ። አበባ የሚመስሉ ዶሮዎች እንግዲህ አይታችሁ እነዚህ የአይንሸት ዶሮዎች ናቸው ማለት ብቻ ነው የሚጠበቅባችሁ። በቃ በአይናችሁ ብቻ ማለት ነው። እንግዲህ ልምድ ያላችሁ ሰዎች ካላችሁ ትፈርዱኛላችሁ፣ ትመሰክሩልኛላችሁ ብዬ አስባለሁኝ። በቃላችን መሰረት አርቢውን እንግዲህ እነዚህን ሰዎች የተወሰኑ ቀናቶችን እንዲታገሱ አድርገን በጣም ክሰናቸው አስደስተናቸውን የመጣ ነው ብዬ ነው የማስበው። እንግዲህ ከአስተያየቶቻቸውም ከተነገረኝም ነገር የተረዳሁት ማለት ነው እና እጅግ በጣም የተደሰትንበት ስራ ነው። ሙሉ ፓኬጁን ነው እንግዲህ ያስረከብናቸው እነዚህ ዶሮ አርቢዎች። ፓኬጅ ስንል የተለየ ክፍያ የምንጠይቅ የሚመስላችሁ ሰዎች አሉ። ፓኬጅ ያልነው ለጀማሪ ዶሮ አርቢ በጣም በቀለለ መንገድ እርባታውን ለማቋቋም ስለፈለግን ብቻ ነው እንጂ ምንም አይነት የተለየ ጭማሪ የለውም። እናንተም ከየቦታው እቃዎቹ መሰብሰብ ትችላላችሁ፣ ማምጣት ትችላላችሁ፣ አብረን መስራት እንችላለን። እኛም ደግሞ ልናቀርብላችሁ እንችላለን። ከዛ የተለየ ትርፍ የምናገኝበት አንዳንድ ጊዜ እንደውም ዋጋ በጣም ተለዋዋጭ ስለሆነ እንደ ገበያው አድርገን ተለዋዋጭ የምናደርገው ዩቲዩብ ቻናላችን ላይ አንዴ ቪዲዮ ፖስት እናደርጋለን። እንዲሁም ደግሞ ዋጋ ተመን ለሰዎች እንልካለን ሂሳብ ሰርተን በዛ ተመን መሰረት ነው። ተለዋዋጭ እንኳን ቢሆን የመለዋወጥ አይነት ባህሪ የለንም ስራችን ላይ ማለት ነው። ያ ጀማሪ ዶሮ አርቢን ወደኋላ የሚያቀጭጭ ነው የሚሆነውና ስራ ላይ ደግሞ ከፍተኛ ጫና ከሚያደርሱ ነገሮች ውስጥ የሚጠበቅ ነው። ታዲያ እዚህ ጋር አንድ ቪዲዮ ልጨምርላችሁ። ዶሮቻችንን በእግረ መንገድ የኔን ድምፅ እየሰማችሁ ዶሮቻችንን ደግሞ እያያቸዋቸው ማለት ነው። እነዚህ ሁለት ዶሮ አርቢዎች የምትመለከቷቸው ማለት ነው ከጎበዝም ጎበዝ የሚባሉ ናቸው። በነገራችን ላይ በቃ ተመቹኝ፣ እንደዚሁ ሳያቸው ተመቹኝ። ምንድን ነው ምላችሁ የሚሰራ ሰው በጣም ይመቸኛል። በነገራችን ላይ በቃ ተፍ ተፍ የሚል ሰው፣ የሚንቀሳቀስ ሰው፣ አክቲቭ የሆነ ሰው፣ ቀድሞ መገኘት የሚችል አይነት ሰው በጣም ይመቸኛል እና ስራዎቻችን በጣም ቀልጣፋ ሊሆን የቻለበት ምክንያት እነሱ ስለረዱን ብቻ ነው። በቃ መተን አልቆምንም ማለት ይቻላል። የሚሸከሙን እየተሸከሙ ከዚህ ወደዛ እያደረጉ ከዚህ ወደ ሌላ ቦታ ላይ ስንሄድ ደግሞ እኛ እንድንሸከም የሚጠብቁ ሰዎች አሉ። ዶሮችን እያራገፍን እንደገና እዚህ ጋር ኬሚካል ርጭት እያደረግን እዚህ ጋር ፊሚጌት እያደረግን በተለያየ ስራዎችን መመገቢያ መጠጫዎችን ኢንስታል እያደረግን ዶሮችን እያራገፍን እየቆጠርን በተጓዳይ ሌላ ስራ እንድንሰራ የሚፈልጉ ሰዎች አሉ። ቆሞ የሚታዘቡን ማለት ነው። እውነትም ቆማችሁ ታዘቡን ነው። ነገር ግን ደግሞ አርቢ ነው፣ የእናንተ እርባታ ነው። ተንቀሳቅሳችሁ ወደዚህ ወደዛ እያላችሁ ከዶሮቻችሁ ጋር ደስ የሚል ነው አይደለም? እንግዲህ እነዚህ ልጆች በጣም ጉጉት ስለነበራቸው በቃ በአይናቸው ዶሮቹን እስኪያይ ድረስ ባለው ያለው ፍላጎታቸው በጣም የሚያስደስትና በቃ ከዶሮ አርቢ ሊጠበቅ የሚችል አይነት ባህሪ ነው። ስለዚህ ከዚህ ጋር ተያይዞ አንድ ደግሞ መጨምርላችሁ ነገር አለ። በተለይም ደግሞ ዶሮቻችን እነዚህ ያስረከብናቸው ዶሮዎች መንቁር የተቆረጡ ዶሮች ናቸው። ቀድመን እንግዲህ ዶሮቻችንን መንቁር ቆረጥን። ከዛ ደግሞ ይሄ ከዚህ ከአንቲስትረሶችን በተደጋጋሚ ለዶሮቻችን በመስጠት ከዚህ ከሕክምናው ነፃ እንዲሆኑ ከህመሙ ወይም ደግሞ ከስትረሱ ነፃ እንዲሆኑ አድርገን ነው ወደ አርቢዎቻችን የወሰድነው። እነዚህ ዶሮ አርቢዎች በነገራችን ላይ ካሁን በኋላ እንቁላል መጣያ ሳጥን አስገብተው ብቻ እንቁላላቸው መልቀም ነው እንጂ ሌላ ተጨማሪ የሚፈልግባቸው ነገሮች ዶሮቹ ኦልሬዲ ክትባታቸውን የጨረሱ ዶሮች ናቸው።
ከዚህ በተጨማሪ ደግሞ መንቁራቸው ያለቀላቸው ናቸው። ቤቱ እንደምትመለከቱት እየተዘጋጀ ያለቀለት ነው። ከዚህ በኋላ ማብላት ማጠጣት ነው፣ ዲወር ማድረግ ነው። እንግዲህ ነግራችኋለሁ። ምናልባት የግሮወርን ማኔጅመንት ወይም ደግሞ ከሬዲንግ እስከ ግሮወር፣ ከግሮወር ወይም ደግሞ ፑሌት የምንላቸው ዶሮች አሉ። ከፑሌት ደግሞ እስከ ፕሪሌይ ደረጃ ድረስ ያሉ ወይም ደግሞ ዶሮቻችን እንቁላል ማስጀመሪያ መኖ መጠቀም ወይም ደግሞ እንቁላል ማስጀመሪያ መኖ እስክንጠቀም ባለው እድሜ ድረስ ምን አይነት ህክምናዎችን እናደርጋለን የሚሉትን ብቻ ነው መተግበር የሚጠበቅባቸው። እስቲ እነዚህን ልንገራችሁ ለእናንተ መማሪያ ስለሚሆናችሁ ማለት ነው። የመጀመሪያው የስፔስ ማኔጅመንታችሁን ማስተካከል ነው። አንዳንድ ዶሮ አርቢዎች እንግዲህ የመጀመሪያ 200 ካሬ ላይ ዶሮዎችን ለዶሮቻችሁ 200 ካሬ ላይ ምን ያክል ዶሮዎች ያስፈልጋል የሚለውን ካልኩሌት ያደርጉና ገና ገዝተው ከገቡ በኋላ ዶሮዎቹን ይለቋቸዋል። ያ በጣም ስህተት ነው። ዶሮቻችን በእድሜያቸው የሚያስፈልጋቸው የቦታ መጠን በየጊዜው ተመድቦለት አለ። የራሱ የሆነ ስታንዳርድ አለው። በምን ያክል ካሬ ላይ ምን ያክል ዶሮ ታርፋለች የሚለው ምን ያክል እድሜ ነች የሚለው ተለይቶ መታወቅ መቻል አለበት እንጂ ቤት ስላዘጋጃችሁ ብቻ ሰፋ ያለ ቤት አዘጋጅተው አንዳንድ ዶሮ አርቢዎች ዶሮቹን የሚለቃቸው አለ። በጣም ፕሮዳክቲቪቲን በጣም ይገልባቸዋል። ከዚህ በተጨማሪ ደግሞ ለማኔጅመንትም እጅግ የሚያስጠላ አይነት ማኔጅመንት ነው የሚኖረው። በቃ መቺም አይደለም እና ደግሞ ከዚህ ከሼድ ውስጥ ከሚያስፈልጉ እቃዎች ልኬትም ጋር ተያይዞ ብዙ የሚበጠብጣችሁ ነገር አለ። ስለዚህ ይህንን ጥንቃቄ ማድረግ አስፈላጊ ነው። ሌላው እነዚህ ሰልጣኞች እንግዲህ ከተማሩት ነገሮች ስልጠና ላይ ተሳትፈው በቂ እውቀት ከቀሰሟቸው ነገሮች ውስጥ የፊድ ሪስትሪክሽን ነው። ይሄ ለቄብ ዶሮች እጅግ በጣም አስፈላጊ ነው። ካልሆነ ግን እንቁላል መምጣቱ ይቀርና እንቁላል ማቆም ይጠበቅባቸዋል ዶሮች ማለት ነው፣ ያንን ባህሪ ያላቸው ዶሮች። ስለዚህ የፊድ ሪስትሪክሽን እና የፌዝ ፊዲንግ የምንለውን አይነት ሲስተም ስልጠና ላይ በደንብ ጠጥተውት ነው ወደ ቤታቸው የገቡት። በቃ ጠጥተውታል ማለት ይቻላል። ማስታወሻ እያያዛቸውን እኔ እንግዲህ ስልጠና ላይ ብዙውን ጊዜ በአይኔ በደንብ አይ ኮንታክት ይኖረኛል። በደንብ ኮሚኒኬት አረጋቸዋለሁኝ በአይን ማለት ነው። ማን ነው በደንብ ማን ነው ምናምን የሚለው ፈተና ላይ በነገራችሁ ላይ አይቻቸዋለሁ። እነዚህ ልጆች ስልጠና ላይ ያላቸው ተሳትፎ ያላቸው ለስራው ያላቸው ፍላጎት በቃ ምንሰጣቸው ፈተና ላይ ትንሽዬ 28 29 ጥያቄ ያለች በዛ ላይ በደንብ አርቢዎቹን እንገመግማለን ማለት ነው። ጥሩ የሆነ ተሳትፎ ጥሩ የሆነ ንቁነት የነበራቸው ናቸው። ስለዚህ እዚህ ላይ የበቂ እውቀት ያላቸው ናቸው። ከዚህ በተጨማሪ የውሃ አጠቃቀማቸው ስለ ዲቤኪንግ ጉዳይ እንግዲህ እኛ ሰርተን አስረክበናቸዋል። ለሚመጣው ዲቤኪንግ ስኬጁላቸው ይዘጋጃሉ ማለት ነው። ከዚህ በተጨማሪ ደግሞ ዲዋርም ይደረጋሉ። ዶሮች ዲወርም ይደረጋሉ። እንግዲህ ዶሮቻችሁ በጊዜ ልዩነት እንደየሚመገቡት መኖ እንዳለባቸው ኢንተርናል ፓራሳይት ምልክቶቻቸውንም አይተን በኩሳቸው የሚታዩ ምልክቶች አሉ። የግሮዝ ሬታቸው ይታያል። የሰውነት ክብደታቸው ይታያል። ስለዚህ በየጊዜው ዶሮቻችን ከውስጥ ጥገኛ ነፃ መሆን መቻል ይኖርባቸዋል ማለት ነው። ከዚህ በተጨማሪ ቫክሲኔሽን ነው። ቫክሲኔሽን እንግዲህ እኛ ጋር አብዛኛዎቹን ክትባቶች ጨርሰው ወደ እናንተ ይመጣሉ። ኦልሞስት ወደ 6 የሚሆኑ ክትባቶችን ወስደው ወደ እናንተ ይመጣሉ፣ ወይም ደግሞ ወደ አርቢዎቻችን እናከፋፍላለን። እነዚህ ክትባቶች እንግዲህ በጣም አስፈላጊ የሚባሉትን ክትባቶች በእኛ እርባታ ላይ ይጨርሳሉ። በእናንተ እርባታ ላይ ደግሞ እናንተ ጋር በነበሩበት ሰዓት ደግሞ የበሽታ የመከላከል አቅማቸው እንደተጠበቀ ቆይቶ ከበሽታ እንዲከላከሉላችሁ ክትባት ይፈለግባቸዋል ማለት ነው። እጅግ በጣም ቀለል ያለ ክትባት ነው። ኦራል ወይም ደግሞ በሚጠጡት ውሃ ውስጥ ሊሰጥ የሚችል አይነት ክትባት ይሆናል ማለት ነው። ሌላው የላይቲንግ ስኬጁላቸው ወይም ደግሞ ላይት ኢንቴንሲቲ እና ላይት ፖቶፔሪድ የምንላቸው ነገሮች እጅግ በጣም በቃ ሰልጣኞች ልትሆኑ ትችላላችሁ፣ ታውቁታላችሁ። እኔ ጋ የሰለጠናችሁ ሌላም ቦታ የሰለጠናችሁ ልታውቁት ትችላላችሁ። ነገር ግን እጅግ በጣም ቄብ ዶሮ ያለው ሰው በደንብ ሊያስብበት የሚገባው ዶሮቻችሁን ወደ ምርት ለመክተትም ቀድሞ ምርት ለማስጀመርም እንዲሁም ደግሞ በትክክል ከእድሜያቸው ጋር እኩል የፕሪሌይ ስቴጅ ላይ እንዲደርሱ ለማድረግ የላይት ኢንቴንሲቲ እና ፖቶፔሪድ አጠቃላይ የብርሃን አሰጣጣችን እጅግ በጣም አስፈላጊ ይሆናል ማለት ነው። እነዚህ ጉዳዮች እንጂ ቄብ ዶሮች ያላችሁ ሰዎች እጅግ በጣም ልታስቡበት ይገባል። ዶሮቻችንን እየመዘንን ነው የምንገኘው። እዚህ ጋር ተመልከቱ። መዝነን ነው የምንሰጠው እኮ። በጣም አናስገርምም? እኛ በቃ ለየት አድርጎስ አርቢው እኛ በምናወራው ሳይንስ ልክ መስራት አለበት ብዬ ስለማስብ ብቻ እያንዳንዱ ሚዛን አስቀምጬ ዶሮቻችን መዝናለሁ ማለት ነው። ይሄ ምን ያክል ዶሮች እንግዲህ የምንጠብቀው አንደርዌት ዶሮች ይኖራሉ፣ ጄኔቲካሊ የተመቱ ዶሮች ይኖራሉ፣ በጣም የግሮዝ ሬታቸው በጣም ያነሰ በቃ የእድገት ፍጥነታቸው ያነሰ እድገት ሁኔታቸው የተጓተተ አይነት ዶሮች ደግሞ አሉ። ያው በብዛት በመንጋ ስናሳድግኛ እንደዚያ ነገሮች ይፈጠራሉ። ይሄ የሚጠበቅ ነው። የራሱ የሆነ የአንደርዌት መጠን አለው፣ የራሱ የሆነ ፐርሰንቴጅ አለው። ከዛ የሚያልፍ ከሆነ እኔ ራሴ ስህተት አለብኝ ማለት ነው። ከዛ ተመጣጣኝ የሚሆን ከሆነ ግን ይሄ የሚጠበቅ ስለሆነ ጤናማ ልንለው የምንችል ስለሆነ አርቢው ለይቶ አንደርዌት ዶሮዎችን ትሪትመንት ሊሰጣቸው ይገባል፣ ትሪት ሊያደርጋቸው ይገባል ማለት ነው።
ስለዚህ እዚህ ጋር አንቲስትረሶችን እየሰጠን ነው። የትራንስፖርቴሽን ነበረ፣ በጣም ተሰቃይተው ነበረ፣ ጭነናቸዋል። ጉዞ ነበረ፣ አውርደናቸዋል። ኢንቫይሮንመንቱ አዲስ ነው። አጠቃላይ የክላይሜት ኮንዲሽኑ አዲስ ነው። የተለየ የአየር ጸባይ ላይ ነው የገቡት። ስለዚህ አንቲስትረስ ያስፈልጓቸዋል። በጣም ለአንቲስትረስ እጅግ በጣም ወሳኝ ናቸው ከምንላቸው ቫይታሚኖች ውስጥ ቫይታሚን ኬ፣ ቫይታሚን ሲ እና የቫይታሚን ቢ ኮምፕሌክሶች እጅግ በጣም አስፈላጊዎች ናቸው። እነዚህን በጥምር መልቲ ቫይታሚኖችን እነዚህን ቫይታሚኖች እንግዲህ በጥምር የያዘ ቫይታሚን ተጠቅመናል ማለት ነው። ዶሮቻችን ሲገቡ ይሄንን ነበር የተጠቀሙት። በተጨማሪም ታዲያ ለዶሮ ረቢያዎችን አጭር የሆነች ማብራሪያ ስለ ዶሮቻችን ስለሰጠናቸው ዶሮች እኛ ጋር ስለነበሩ ጉዳዮች ከሪከርድ ጋር ተያይዞ ከተለያዩ ዶክመንቴሽን ጋር ተያይዞ እንዲሁም ደግሞ እነሱም ደግሞ ማድረግ ስለነበረባቸው ጉዳዮች በደንብ መጠበቅ ስላሉባቸው ጉዳዮች በደንብ ተረዳርተን እንግዲህ የሰለጠነ ሰው ማስረዳት እንደሚቀለኝ ምንም አይቀለኝም። እነዚህ ስራዎች ሰርተናል። ከዚህ በተጨማሪ ደግሞ ከዚህ ቀደም ካራ ያደረስኳቸው ዶሮች ነበሩ። በተመሳሳይ የቀረ እቃ ነበር፣ የተረሳ እቃ። እግረ መንገዴን ደግሞ ላደርስ ክው እያልኩኝ ወደዛ ሄጃለሁ ማለት ነው። እንደምትመለከቱት አጋጣሚ እዛ ስደርስ ለምሳ ወጥተዋል። ምሳ ሰዓት ነበር፣ አጋጣሚ ለምሳ ወጥተዋል። በተጨማሪ እንግዲህ ይህንንም አድርሼ በግቢ ላይ ነው የወረወርኩላቸው፣ ያው ትቼ ስለማልሄድ ማለት ነው። ይህ የክዳኖች ነበሩ፣ የፊደሮቻችን ክዳን ነበረ በቁጥር የተወሰነ የተረሳው። እሱን ሰጥቼ እኔ ደግሞ የሚመቸኝ ነገር ምን መሰላችሁ? አሁን ወደ ምሳ እየሄድን ነው። በቃ ከሰራችሁ በኋላ ሁልጊዜ ምሳ የሆነ ምግብ ነገር ጠብ ማድረግ አለባችሁ። በጣም ይመቸኛል። እጅግ በጣም አመሰግናለሁ ሰልጣኞቼ ስለተረከባችሁኝ፣ አገልግሎቶች ስለተጠቀማችሁ፣ እናንተን ደግሞ ተመልካቾች ስላዳመጣችሁኝ ክበሩልኝ። እጅግ በጣም አመሰግናለሁኝ። በቀጣይ እስክንገናኝ ሰላም።